ግብጽ በሶማሌ ክልል ምን አስባለች? ግብጽ በሶማሌ ክልል ላይ ያንዣበበች መሆኑን የሚያሳይ አንድ መረጃ ከሰሞኑ ብቅ አድርጋለች። ግብጽ ኢትዮጵያን በተመለከተ ብዙ ሞክራ አንዱን ባይሳካላትም አሁንም ሙከራ ላይ ትገኛለች። የአሁኑ አዲሱ የሙከራ አቅጣጫ ደግሞ ሶማሌ ክልል ሆኗል። ግብጽ በዚህ አቅጣጫ እየሞከርኩ ነው በማለት ከሰሞኑ ኢትዮጵያስ ጋዘሪንግ ስቶርም ኦፍ ፍራግሜንቴሽን በሚል ርዕስ አንድ ራሷን ያጋለጠችበት የሴራ ጽሑፍ ይፋ አድርጋለች። ሶማሌ ክልልን የሚመለከት ይኸው ሰፋ ያለ ጽሑፍ በመንግስታዊው አህራም ኦንላይን ድረገጽ ላይ ሰፍሮ ታይቷል። ሀተታው ኢትዮጵያስ ጋዘሪንግ ስቶርም ኦፍ ፍራግሜንቴሽን የሚል ርዕስ የተሰጠው ነው። ጸሐፊው መሐመድ ሁሴን አብዱል ሐሰን እንደሚባሉም ከዚህ ጽሑፍ ጋር ተያይዞ ቀርቧል። የጽሑፉ ጭብጥ ኢትዮጵያ በውስጧ ነፍጥ አንግበው በተነሱ በርካታ አማጽያን እየታመሰች ነው፣ ሊያበቃላት ነው የሚል ይዘት ያለው ነው። የግብፅን ሴራ በቅርበት ተከታትለው ለሚያከሽፉ ኢትዮጵያውያንም ወሳኝ የማንቂያ ደወልና ግብአትም ነው። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀማ እንደሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ይሄው የአደገኛ ሴራ ጽሑፍ መነሻ ያደረገው በሶማሌ ክልል የሚንቀሳቀሱ የተለያዩ የፖለቲካ ኃይሎች ወደ አንድነት በመምጣት የራስን ዕድል በራስ መወሰን በሚል ከኢትዮጵያ የሚገነጠሉበትን ሁኔታ እያመቻቹ ነው በሚል ነው። በዚህም ጸሐፊው እነዚህ የተለያዩ የሶማሌ ክልል ተገንጣይ ኃይሎች ሶማሊ ፖፑላር አላያንስ ፎር ሰልፍ ዲተርሚኔሽን በሚል በአዲስ መልኩ ተቀናጅተው እንደተመሰረቱም ያብራራል። ጸሐፊው በዚህ ወቅትም የኢትዮጵያ መንግስት በሰሜን ከህወሓት ኃይሎች ጋር በአዲስ መልኩ ፍልሚያ ውስጥ ገብቷል በማለትም ማዕከላዊ መንግስት በየአቅጣጫው የተነሱበትን የነፍጥ አንጋቢ ትግሎች ለመቆጣጠር እየተጣጣረ ይገኛል ሲልም ያብራራል። የሶማሌ ተገንጣዮች ከኢትዮጵያ ገንጥለን ራሱን የቻለ ሀገር እናደርገዋለን የሚሉት አካባቢ ከኢትዮጵያ ጠቅላላ ግዛት ውስጥ 1/3ኛውን እንደሚይዝ የገለጸው ጸሐፊው ኦጋዴን ከነዳጅ ጀምሮ በበርካታ የተፈጥሮ ሀብቶች የበለጸገ መሆኑንም ጭምር ያብራራል። ይኸው የአህራም ኦንላይን ጸሐፊ በኢትዮጵያ ህገ መንግስት የመገንጠል መብት በአንቀጽ ደረጃ የተቀመጠ መሆኑንም በማብራራት አንቀጽ 39ን አጣቅሶም ኪንግደም ኦፍ ዌስተርን ሶማሊያ የሚል የኦጋዴን ተገንጣዮች ሀገር ሊመሰረት የሚችልበት የህግ አካሄድም ጭምር ሊኖር እንደሚችል ያብራራል። ይህ በግብጽ መንግስታዊው አህራም ኦንላይን ድረገጽ ላይ የተስተናገደው ጽሑፍ ግብጽ ኢትዮጵያን ለመበተን በምን አይነት የውስጥ ለውስጥ እንቅስቃሴ ላይ እንደሆነች የሚያመለክት ሆኗል። መቀመጫውን ፈረንሳይ ያደረገው የአፍሪካ ኢንተለጀንስ ከዚህ ቀደም ግብጽ ህወሓትና የኤርትራ መንግስትን በአንድ ላይ እንዲተባበሩ ለማድረግ ውስጡን ስራ እንደጀመረች ያመላከተበት ሁኔታ እንደነበር የሚታወስ ነው። አሁን ደግሞ ነገሩ ለኢትዮጵያ ሶማሌ ክልል ኦጋዴን መስመር የዞረ መሆኑን ይኸው ከሰሞኑ ኢትዮጵያስ ጋዘሪንግ ስቶርም ኦፍ ፍራግሜንቴሽን በሚል ርዕስ በግብጽ አህራም ኦንላይን የተስተናገደው ጽሑፍ ግልጽ ማሳያ ነው። እዚች ነጥብ ላይ ልብ ያለው ልብ ይበል የሚያሰኝ ሆኖ ይታያል። ግብጽ ከኢትዮጵያ ጋር ፊት ለፊት የምትላተምበት እድል ጠባብ ነው። ከዚህ ውጪ በኢትዮጵያ ነፍጥ ያነገቡ ኃይሎችን በመጠቀም ግን ኢትዮጵያን የአሁኗ ሱዳን ለማድረግ ግን ተኝታ እንደማታድር የአህራም ኦንላይን ሀተታ በሚገባ ቁልጭ አድርጎ ያስቀመጠው ሆኖ ይታያል። ችግሩ ግብጽ በኢትዮጵያ ውስጥ ድጋፍ ሰጥቼ ኢትዮጵያን እንዲበትኑልኝ ያደርጋቸዋል የምትላቸው የውስጥ ኃይሎች የግብጽ ፖለቲከኞች በሚያስቡት ደረጃ ለጠንካራ ተገዳዳሪነት የሚያበቃ ህዝባዊ መሰረት የሌላቸው መሆኑ ነው። ህወሓት ይባል ኦጋዴን ሀገር እናደርጋለን የሚሉት ኃይሎች በአመታት ተፈትነው የወደቀን አስተሳሰብ ይዘው የሚንገታከቱ ኃይሎች ሆነው ይታያሉ። አንድ ጊዜ ሶማሌ ክልልን ገንጥለን ከቀሪው ሶማሊያ ጋር ቀላቅለን ታላቋን ሶማሊያ እንፈጥራለን፣ ሌላ ጊዜ ደግሞ ኦጋዴንን ሀገር እናደርጋለን የሚሉት የአካባቢው ታጣቂዎች አሁን ባለው ሁኔታ በአካባቢው ይህ ነው ሊባል የሚችል ሀሳባቸውን ሊሸከም የሚችል አንዳች አይነት ህዝባዊ መሰረት የለም። የዚህ ሀሳብ አቀንቃኞች ያሉት አየር ላይና በመግለጫ ብቻ ሆኖ ይታያል። እነዚህ ኃይሎች በሶማሌ ክልል ነዳጅ ወጣ ሲባሉ የተቃውሞ መግለጫን የሚያወጡ ናቸው። በክልሉ ግዙፍ ማዳበሪያ ፋብሪካ መገንባት ጀመረ ሲባሉም እንደዚሁ በበነጋታው የተቃውሞ መግለጫ ይዘው ብቅ የሚሉም ሆነው ይታያሉ። ግብጽ እፈልጋቸዋለሁ የምትለውም እነዚህን ነው። ግብጽ ወደ ሶማሊያ ጦሬን አስገባለሁ በማለት ላይ ታች ስትል የነበረውም ሶማሊያ ምድር ላይ ሆና ኢትዮጵያ ላይ ሴራ ለማሴር እንደሆነ ግልጽ ቢሆንም አሁን ደግሞ ሴራውን በምን መልኩ ለመከወን እንደተፈለገ የሰሞኑ የአህራም ኦንላይን ኢትዮጵያስ ጋዘሪንግ ስቶርም ኦፍ ፍራግሜንቴሽን የሚለው ጽሑፍ በሚገባ ግልጽ አድርጎ አስቀምጦታል።
ነገር ያነሳዋል እንዲሉ የኦጋዴን ጉዳይ ከተነሳ ታሪኩም ወደ ኋላ ስለሚመዘዝ በዚሁ ዙሪያ ያሉትን እውነታዎች በጥቂቱም ቢሆን ማጥራቱ አስፈላጊ ነው። ይህ አሁን ግብጽ እያንዣበበችበት ያለው የተገንጣይነት የፖለቲካ ፈንጅ ኦጋዴን ላይ የተቀበረው በእንግሊዝ እንደሆነ የቀደመው የታሪክ መዛግብት ያስረዳሉ። በቅኝ ግዛቱ ዘመን በአፍሪካው ቀንድ የቅኝ ግዛት እንቅስቃሴ ውስጥ አድራጊ ፈጣሪ የነበሩት ሁለት የአውሮፓ ሀገራት ነበሩ። እነሱም እንግሊዝና ጣሊያን ነበሩ። እንግሊዝ በአፍሪካው ቀንድ ሶማሊላንድን ስትይዝ፣ ጣሊያን በአንጻሩ በሰፊው ሶማሊያ እንደዚሁም በኤርትራ ተንሰራፍታ ነበር። እንግሊዝ ከአፍሪካው ቀንድ ባለፈ ኬንያን፣ ሱዳንን ጨምሮ መላውን የምስራቅ አፍሪካም ጭምር ተቆጣጥራም የነበረ ሲሆን በአፍሪካው ቀንድ ከጣሊያን ጋርም የመገፋፋት የኃይል ሚዛን ውስጥም ነበረች። በዚህ ሂደት ውስጥ ሁለተኛ ዓለም ጦርነት በአውሮፓ ፈነዳ። ጣሊያን ከጀርመን ጋር በመሆን እንግሊዝና አጋሮቿን ወጋች። በዚህ ወቅትም እንግሊዝ ጣሊያን ከአፍሪካው ቀንድ አካባቢ ከነበሯት የቅኝ ግዛት አካባቢዎች ለማባረር ወሰነች። በጊዜው የጣሊያን ጦር ከኤርትራና ሶማሊያ ቅኝ ግዛቶቹ በመንደርደር አፄ ኃይለሥላሴን አስወግዶ መላ ኢትዮጵያን የተቆጣጠረበት ሁኔታ ነበር። በዚህም ወቅት ንጉሱ በስደት እንግሊዝ ነበሩ። ከእሳቸውም ጋር በተደረገ ንግግር የእንግሊዝ ጦር የጣሊያን ኃይል ኢትዮጵያን ጨምሮ ከሶማሊያና ኤርትራ ለማባረር የጦርነት እንቅስቃሴን ማድረግ ጀመረ። በእንግሊዝ ላይ ጦርነትን ባወጀበት በሁለተኛ ዓለም ጦርነት ወቅትም በእሷ ቅኝ ግዛት የነበረችውን ሶማሊላንድን በመንጠቅ የጣሊያን ሶማሊያን፣ የእንግሊዝን ሶማሊላንድና ኦጋዴንን አንድ ላይ ቀላቅሎ መላ የምስራቅ አፍሪካ የሶማሊ ጎሳዎችን ባጠቃለለ መልኩ ወጥ ግዛት ለመፍጠር ሙከራ አደረገ። ይህ የወቅቱ የእንግሊዝ ሴራ ነው። በመልሶ ማጥቃት የፋሽስት ጣሊያንን ጦር ከምስራቅ አፍሪካ ያባረረው እንግሊዝ ሶስቱን ግዛቶች አንድ ላይ የማዋሃዱን ፕሮጀክት አጠናክሮ ቀጠለ። ከአፄ ኃይለሥላሴ ጋር የነበረው ስምምነት ግን የእንግሊዝ ጦር ከኢትዮጵያ አርበኞች ጋር በመተባበር ኢትዮጵያን ነፃ በማድረጉ ሂደት መተባበር ብቻ ነበር። ነገር ግን የኦጋዴንን አካባቢ በተመለከተ እንግሊዝ አደገኛ ሴራ ውስጥ ገባች። ይህም በመሆኑ የኦጋዴን ግዛት ዕጣ ፈንታ ከኢትዮጵያ ተነጥሎ ከጣሊያን ሶማሊና ከእንግሊዝ ሶማሊላንድ ጋር እንዲሆን ተወሰነ። እንግሊዝ ይህንን የሴራ ፕሮጀክቷን እውን ለማድረግ ቀጥተኛ አካሄድን መከተል አልመረጠችም። የኢትዮጵያን ነፃነት ለማወቅ እውቅና ሰጥታ ውል ስትፈራረም ሁለተኛ ዓለም ጦርነት ያልተገባደደ በመሆኑ ምስራቅ የኢትዮጵያ ክፍል ለወታደራዊ ስትራቴጂካዊ ጠቀሜታ ያስፈልገኛል በማለት እንግሊዝ ድሬዳዋንና ሐረርን እንዲሁም መላ ኦጋዴንን ባጠቃለለ መልኩ የምስራቁን ግዛት ነጥላ አስቀረች። እንግሊዝ የኢትዮ ጅቡቲን መስመር ጨምሮ ይህንኑ የምስራቁን የኢትዮጵያ ግዛት ወይም ሪዘርቭድ ኤሪያ በማለት ሰየመችው። ይህ የተጠበቀ ግዛት የሚለው ውጥን ተጀምሮ ወደ ሥራ በተገባባቸው የመጀመሪያዎቹ ዓመታት አካባቢ ድሬዳዋን እንደ ዋና ከተማ በማድረግ የቀጠናው ዋና የእዝ ማዕከል እንድትሆን ተደረገ። ይህ እጅግ አደገኛውን የወቅቱ የእንግሊዝ ሴራ ነበር። ከዚያም እዙ ከድሬዳዋ ወደ ኦጋዴን ዞረ። እንግሊዞች የቀጠናውን ዋነኛ ወታደራዊ የእዝ ማዕከላቸውን ከድሬዳዋ ወደ ኦጋዴን እንዲዞር ያደረጉት በኦጋዴን ላይ ራሳቸው የሆነ ድብቅ ፖለቲካዊ ሴራን ወጥነው ስለነበር ነው። ከዚህ በኋላም ኦጋዴንን ከኢትዮጵያ ገንጥሎ ከሌሎች የሶማሊያ ግዛቶች ጋር የመቀላቀሉ እንቅስቃሴ በሰፊው ተጀመረ። የአካባቢው ጂኦግራፊ አቀማመጥና የህዝብ አሰፋፈር ከተጠና በኋላ ከኢትዮጵያ ኦጋዴን ክልልን፣ ከኬንያ የሶማሌዎች መኖሪያ የሆነውን የሰሜን ኬንያ ግዛትን፣ ጅቡቲን በአጠቃላይ የእንግሊዝ ሶማሊላንድን እና የጣሊያን ሶማሊያን ባካተተ መልኩ አንድ ወጥ የሶማሊያ ግዛት የሚፈጠርበት እቅድ በእንግሊዝ ውጭ ጉዳይ ሚኒስትር እርነስት ቤቪን አማካይነት ተዘጋጀ። ከኢትዮጵያ አርበኞች ጋር በመተባበር የጣሊያን ወራሪ ኃይልን ከኢትዮጵያ እናባረራለን ብለው ቃል የገቡት እንግሊዞች ሌላ የሀገር ቆረሳ ሴራ ውስጥ ገብተው ተገኙ። ይህ እቅድ በየሀገሩ ግዛት የተበታተኑትን የሶማሊያ ዘሮችን በአንድ ወጥ ሀገር ጥላ ስር አካቶ አንድ አዲስና ትልቅ ሀገርን የመፍጠር የፖለቲካ ፕሮጀክት በመሆኑ የአዲሲቱ ሀገር ስም ታላቋ ሶማሊያ ወይም ግሬተር ሶማሊያ የሚል ስያሜ ተሰጠው። በዚህ የታላቋ ሶማሊያ ፕሮጀክት ኢትዮጵያ ሰፊ ምስራቃዊ ግዛቷ እንድታጣ በእንግሊዞች ተፈረደባት። ይህ የእንግሊዝ የታላቋ ሶማሊያ ሴራ ይፋ ከሆነበት ጊዜ ጀምሮ የአፄ ኃይለሥላሴ መንግስት ረፍት አጣ። ግን ደግሞ የእንግሊዝን የሴራ ፕሮጀክት አሜን ብሎ አልተቀበለም። የአፄ ኃይለሥላሴ ንጉሣዊ አገዛዝ በእንግሊዝ ላይ ዲፕሎማሲያዊ ጫናውን አጥብቆ ማሳረፉን ቀጠለበት። እንደተባለውም ልፋት ውጤትን አመጣ። ከብዙ ጣውረድና አድካም የዲፕሎማሲ ጥረት በኋላ እንደ አውሮፓውያን አቆጣጠር በ1948 መላው ኦጋዴንና የኢትዮጵያ ምስራቃዊ ግዛት ለኢትዮጵያ ተመላሽ በመደረጉ የታላቋ ሶማሊያ ፕሮጀክት ከሸፈ። ፕሮጀክቱ ለጊዜው የከሸፈ ይምሰል እንጂ ኦጋዴንን ከኢትዮጵያ ገንጥለን እንወስዳለን ያሉ ኃይሎች በተለያየ አቅጣጫ እየተነሱ ኢትዮጵያን ብዙ ዋጋ አስከፍለዋል። ሶማሊያ ከቅኝ አገዛዝ ነፃ መውጣቷን ተከትሎ በመፈንቅለ መንግስት የፕሬዝዳንትነት ስልጣኑን የተቆናጠጠው ሰይድ ባሬ ቅኝ ገዢዎች የወጠኑትን የታላቋን ሶማሊያ ፕሮጀክቱን ለማድረግ በኢትዮጵያ ላይ በፈጸመው ወረራ ቀላል የማይባል ዋጋ ተከፍሏል። ከዚህም ባለፈው ኦጋዴንን እንገነጥላለን በማለት በአካባቢው በተለያዩ ጊዜያት የተነሱ የፖለቲካ ኃይሎችም የዚሁ የቀደመው የእንግሊዝ የፖለቲካ ሴራ መልሶ ማገርሸት ውጤቶች ሆነው ይታያሉ። በዚህ መልኩ ከቅኝ ግዛት ጀምሮ በምስራቁ የተተከለው ሴራ የበለጠ አገርሽቶ የቀድሞ የሶማሊያ መሪ ዚያድ ባሬ በአፍሪካ ቀንድ ያሉትን ሁሉንም ሶማሊያውያን አንድ በማድረግ ወጥ ሶማሊያን ፈጥራለሁ ብሎ ተነሳ።
በዚህም በኢትዮጵያ በኬንያና በጅቡቲ ያሉ ሶማሌዎችን አንድ ለማድረግ እቅድ ነደፈ። የዚህ እቅድ የመጨረሻውም ግብ ታላቋን ሶማሊያ ወይም ግሬተር ሶማሊያን መፍጠር የሚል ነበር። በጊዜውም ይህንን እውን ማድረግ የተፈለገው በኃይል ስለነበር የዚያድ ባሬ መንግስት የኢትዮጵያ ወረራም ተከሰተ። ሶማሊያም ኢትዮጵያን በዚህ ወረራ ከባድ ዋጋን ከፈሉ። የዚያድ ባሬ ታላቋ ሶማሊያ መነሻ ሐሳብ ግን የቅኝ ገዢዎችን የቀደመ እቅድ መሬት ማውረድ ነበር። በነገራችን ላይ ዚያድ ባሬም ከኢትዮጵያ ጋር ከተዋጋ በኋላ መንግስቱ ተዳክሞ በመጨረሻም በዚያው በሶማሊያ በተነሱ አማጽያን ሊገለበጥ የቻለው ከኢትዮጵያ ጋር ካካሄደው ጦርነት ጋር በተያያዘ ነው። ሶማሊያ በጦርነቱ ተሸነፈች። የጦርነት ሽንፈት በራሱ በውስጥ ፖለቲካ ውስጥ የሚያስከትለው ጣጣ አለ። ሶማሊያ የኢትዮጵያን ሉዓላዊነት ከመዳፈር ጀምሮ ኢትዮጵያን ለመበታተን ብዙ ጥራለች። የሶማሊያን ወረራ ለመቀልበስ በተደረገው ርብርብ የተፈጠረውን አጋጣሚ የተጠቀሙት የኤርትራ ኃይሎች በአፋጣኝ ራሳቸውን ከተራ ሽምቅ ተዋጊነት ወደ መደበኛ ተዋጊነት መቀየር ችለዋል። ይህም የአሁኗ ኤርትራ ከኢትዮጵያ በመገንጠል አገር የምትሆንበትን ክፍተት እንዲፈጠርም አድርጓል። ከወረራ በፊትም ሆነ ወረራው ከተቀለበሰ በኋላም የጊዜው የሶማሊያ መንግስት ሻዕቢያን ጨምሮ በኢትዮጵያ የሚንቀሳቀሱ ታጣቂ ኃይል ከማስታጠቅና ከማደራጀት ወደ ኋላ ያለበት አጋጣሚም አልነበረም። ሻዕቢያና ጀብሃ የጥቃት የጊዜ ሰሌዳቸውን ከሶማሊያ ወረራ ጋር በማቀናጀት በሰሜን በኩል የኢትዮጵያ ጦር እጅ ስር የነበሩትን አካባቢዎች በቀላሉ ለመቆጣጠር ችለዋል። ነገሩ በዚህ ሳበቃ በጊዜው በዚያድ ባሬ መንግስት ድጋፍ ከሚሰጣቸው ታጣቂ ኃይሎች መካከል አንዱ ህወሓት ነበር። የዚያድ ባሬ መንግስት ኢትዮጵያ በከፈተው ወረራ ያሰበውን ግዛት ገንጥሎ የመውሰድ እቅድ ባይሳካም የውስጥ ታጣቂ ኃይሎችን በማገዙ በኩል ግን በሰፊው ቀጥሎም ነበር። በጊዜው ኢትዮጵያን በመንግስትነት ያስተዳድር የነበረው የደርግ መንግስትም ቢሆን እሾህም በሾህ በሚለው አካሄድ የዚያድ ባሬ መንግስት በትጥቅ የሚፋለሙ ታጣቂዎችን በሰፊው ያግዝ ነበር። የዚያድ ባሬ መንግስት ተንኮታክቶም ሶማሊያ ዛሬም ድረስ ተመልሳ ሀገር ለመሆን የማትችልበት ደረጃም የደረሰችው በዚሁ ከኢትዮጵያ ጋር በገባችበት ጦርነት ነበር። አሁን ደግሞ ግብጽ ይህንኑ ያረጀ አፈጀና ደግሞም በተደጋጋሚ ተሞክሮ የከሸፈውን በምስራቅ በኩል ኢትዮጵያን የመበተን ሴራን አንግባ ላይታች እያለች ትገኛለች። ኢትዮጵያስ ጋዘሪንግ ስቶርም ፍራግመንቴሽን የሚለው የሰሞኑ የሴራ ትንታኔም ይህንኑ ቁልጭ አድርጎ የሚያሳይ ነው። ችግሩ በኢትዮጵያ ውስጥ የትኛውም አማጺ ኃይል በአንድም ይሁን በሌላ መልኩ ከግብጽ ጋር ተነካክቷል ከተባለ አለኝ የሚለውን ህዝባዊ መሰረት በዚያው ቅጽበት የሚያጣ መሆኑ ነው።